በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ ለአቡነ ኪሮስ ወራዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከጻድቁ ከአቡነ ኪሮስ ረድኤታቸው በረከታቸው አማላጅነታቸው አይለየን፣ አሜን። በአገረ ሮም ከአባቱ ንጉሥ አብያ ከእናቱ እንሰራ ተወለደ። ደጋግና ቅዱሳን ወላጆቹ እግዚአብሔርን በመፍራት እየኖሩባት በነበረበት ወቅት ይህንን የተመረጠ አባት ሰጣቸው። አባ ኪሮስ የተወለደው በታኅሳስ 8 ቀን ነው። ጻድቁ አባት በቅድስና ሕይወትና ትጋት ማዕረግ አባ ኪሮስ ከመባሉም በፊት ዲላሶር ተብሎ ይጠራ እንደነበር ታሪኩ ይገልጻል። ቅዱሱ ከታላቅ ወንድሙ ቴዎድሮስ ጋር በሚኖርበትም ጊዜ አባቱም ስለሞተ ሀብቱን ከወንድሙ ጋር በመካፈል ለድሆች መጸወተ። መንፈስ ቅዱስ ኪሮስ ብሎ ጠራውና ለብዙዎች አባት ትሆናለህ፣ በቃልም እንክርዳድ ይነቅላል። የአንድ ቀን መንገድ ሂድና ገዳማዊ መነኮስ ታገኛለህ፣ ከእርሱም ልብሰ ምንኩስና ትለብሳለህ አለው። እንደታዘዘውም በሄደ ጊዜ ከአንዲት በዓት የራስ ፀጉሩ እስከ እግሩ የሚደርስ ግርማው የሚያስፈራ ገዳማዊ ወጥቶ ኪሮስ መነኩሴ ለመሆን ወደዚህ መጣን አለው። ኪሮስም ግርማውን እያደነቀ ቀርቦ ተባረከና 3 ቀን ከቆየም በኋላ ኪሮስ ሆይ እንደኔ መሆን ትፈልጋለህን አለው። እርሱም አዎ በጣም እፈልጋለሁ ባለው ጊዜ አባ በብኑዳ ትንሽ ደመናን ጠርቶ በዚያ ላይ በመሆን ከአስቄጥስ ገዳም በመሄድ የምንኩስና ልብስ ተቀብሎ በዚያችው ደመና ኪሮስ ካለበት ቦታም ተመለሰ። ያመጣውን አልባሰ ምንኩስና ለኪሮስ አለበሰው። ለአባ በብኑዳ ሁልጊዜ በሰርክ ሰማያዊ ህብስትና ጽዋ ወይን ቅዱስ ሚካኤል የሚያመጣለት ነበር። አባ ኪሮስ በዚያ ለአባ በብኑዳ እየታዘዘም ሲኖር አንድ ገዳማዊ ሰው ወደ አባ በብኑዳ መጥቶ ሳለ ምንም ነገር እንደሌለው አይቶ ምን ትበላለህ ቢለው አምላካችን ይሰጠናል አለው። ያን እንግዳ መነኩሴም በልቡ እንደኛ ሰው አይደለም ምን እያለ ሲያስብ አባ በብኑዳ በመንፈስ ቅዱስ አውቆ ለምን እንደዚህ ታስባለህ? እኔም እንዳንተ በደለኛና ኃጥእ ሆንኩ መነኩሴ ነኝ አለው። ይህንንም ነገር እየተነጋገሩም ሳለ የሰርክ ጸሎትም ደርሶ በህብረት ሲጸልዩ ፈጽሞ ደስ የሚል መዓዛ መጣ። ወዲያውም የተዘጋጀ ህብስትና ጽዋ ወይን ይዞ ቅዱስ ሚካኤል ሲመጣ አየውና ተቀበለው። ያ እንግዳ መነኩሴ ግን አላየውም። አሁን አስቀድሞ ያልነበረ ይህንን ጽዋና ህብስት ከየት አገኘው? ይህ ባሕታዊ መሰሪ ነው እያላሰበ አባ በብኑዳም ለምን እንዲህ ክፉ ታስባለህ አለው። መነኩሴውም አድንቆ ተቀምጠው መመገብ ጀመሩ። ያ እንግዳ መነኩሴ ግን ከዚያ ህብስተ ሰማያዊም ቆርሶ
በልብሱ ደብቆ ወደ አስቄጥስ ገዳም ሄደ። በዚያ ያሉ መነኮሳትንም ሰብስቦ ያንን በረድ የሚመስል ህብስተ ስሞ ያሳያቸው። የታገኘው ቢሉት በዮርዳኖስ ገዳም ውስጥ በበብኑዳ የሚል መሰሪ ሰው አለ። ኖ ተከተሉኝና ታመጡት ዘንድ ወደዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ ቅዱስ ሚካኤል መጥቶ ያችን የህብስት ቁራሽ ወደ ሰማይ ወሰዳትና በልዑል ፊት ሰገደ። እግዚአብሔርም መልካም አገልጋይ ሆይ የተቀደሰውን ለውሻ የሰጠ በብኑዳ ክፉ አደረገ። ስለዚህ በአንበሳ ተሰብሮ እንዲሞት አደረጉ። ይህም በረከት ይከለክላል። ይህንንም ህብስት በበረሃ ላለ ፊሊሞና ለሚባል መነኩሴ እስከ ዕለተ ሞቱ ሲሳይ እንዲሆነው ስጠው አለው። ቅዱስ ሚካኤልም እንደታዘዘው አደረገ። የአስቄጥስ ገዳም ቅዱሳንም ያን መነኩሴ እኛን ማን መምህርና ፈራጅ አድርጎ ሾመን አሉት። በዚህ ጊዜ አዘነና ወደ ማደሪያው ሄዶ ታንቆም ሞተ። አባ በብኑዳም ይመጣለት የነበረው መና ተከለከለ። 3 ቀንም ምንም ሳይቀምስ ከቆየም በኋላ ያለቀሰ አባ ኪሮስን ልጅ ሆይ ሰይጣን ወደ ማደሪያችን ገብቷል፣ ያገኘን ይህ ነገር ምንድነው አለው። አባ ኪሮስም ያ መነኩሴ መጥቶ ከሄደም በኋላ እግዚአብሔር ተቆጥቷል አለው። አባ በብኑዳም የእግዚአብሔር ፍቃድ ይሁን አለ። ከዚያም አባ ኪሮስ ፍሬን እየሰበሰበ ይመለስ ነበር። አባ በብኑዳ ግን በቀንም ሆነ በማታ ከበዓቱ ሳይወጣ ይጸልይ፣ እንደ መንኮራኩርም ይሰግድ ነበር። አባ ኪሮስም እንዲህ ያለ ሲኖር አንድ ቀን የዕለት ሲሳይ ፍለጋ ወደ አንድ አገር ሄዶ ሳለ የኬልቄዶን ንጉሥ ሞቶ ሕዝቡ ሁሉ እየጮህና እያለቀሱ ምድር እየረገጡ ብዙ የፈረሰኛ ሰልፍ ተሰልፎ በአስከሬኑ ላይ ድባብ እየዘረጉ ካህናት በማዕጠንት በፊቱና በኋላው እየዘመሩ ባየም ጊዜ አንዱን ሰው ይህ የማየው ምንድነው ብሎ ቢጠይቀው የኬልቄዶን ንጉሥ ስለሞተ ነው አለው። አባ ኪሮስም ለሞተ ሰው ይህን ያክል ይደረጋልን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። ይህንን ብሎ አልፎ ፍሬ ሰብስቦ ወደ ማደሪያው ወደ አባ በብኑዳ በደረሰም ጊዜ አጽሙ በየቦታው ተበታትኖ አንበሳ ሲበላው ባየም ጊዜ በጣም አምርሮ እያለቀሰ ጌታዬ ሆይ ለምን እንደዚህ ታደርጋለህ? ፍርድ መልካም አይደለም። በመንግስት በመብልና በመጠጥ በደስታ የሚኖሩትን በክብር እንዲቀበሩ ታደርጋለህ። ስላንተ ሲሉ አባትና እናትን ሚስትንና ልጆችን ደስታን ሁሉ ትተው በተራራና በዋሻ በጾምና በጸሎት የኖሩትን ደግሞ ስጋቸውን ለዱር አራዊት ትሰጣለህ። ያንተን ፍሬ ነገር ላልሰማ እንዳልነሳ ሕያው ስምህ ብሎ መሬት ላይ ተኛ። 40 ዓመት ሲሆነው ግማሽ ስጋው አለቀ። ጌታችን ኢየሱስ ክርስቶስ በመልአክ አምሳል ተገልጦ ተጋዳይ ይሁን አርበኛ ኪሮስ ሆይ ሰላምታ ላንተ ይሁን ተነሳለው። ኪሮስም አንተ ማነ? መልአክ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በላለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። ኪሮስ መነሳት ባቃተው ጊዜ ምድርን ስጋውን አትያዥ ባላትም ጊዜ ፈጥኖ ተነሳ። ኪሮስም ጌታችን እንደሆነ አወቀው። መላ ሰውነቱ እንዳበሰው ሰውነቱም እንደ ሕፃን ታደሰ። በምድር ላይ ሰግዶ መላ
ሰውነቱን ከዳበሰውም በኋላ ጌታችን እንደ መብረቅ ሲለወጥና እልፍ አእላፋት መላእክት ሲያመሰግኑ አያቸው። ጌታችንም ኪሮስ ሆይ አንተ ሚስትህን፣ ልጆችህን፣ መንግሥትን የተውክልኝ የማርያም ልጅ ኢየሱስ ነኝ። ስለ ሁሉ ብዙ ታገኛለህ። በምድር ላይ እንዳንተ ትዕግስትን የለበሰ አላገኘውም። ለዚያ እንግዳ መነኩሴ ቅድሳቴን ለምን ሰጣችሁት? ስለዚህ ነው የበብኑዳን ሥጋ ለአራዊት የሰጠሁት። በዚህ ምክንያት በፊቴ እንዳይወቀስ ነው አለው። ለሁሉ ሥራ ፍዳ አለውና አምላኩ በምድር ላይ የገሰጸው ሰው ብፁዕ ነው ያለውን አልሰማምን? ኪሮስም ጌታዬ ሆይ ፍርድ ቅን ነው አለ። ጌታችንም ከዚህ በኋላ የነፍስን ሥጋ መለየት ታይ ዘንድ በገዳማት ሂድ፣ ከዚያም ወደ ማደሪያ ተመለስ ብሎት ተሰወረ። አባ ኪሮስ በጌታችን ታዘው ደብረ ባሳት በደረሰም ጊዜ ቤተ ክርስቲያንን ተሳልሞ የእመቤታችን ስላይቶ ከዓይኖቹ እንባ እያፈሰሰ እመቤቴ ሆይ አስቢኝ አላት። ስሊቱም ኪሮስ ሆይ መምጣት መልካም ነው፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያም ተመለስ አለችው። ይህንን ሰምቶ ከስዕሏ ፊት 700 ስግደት ሰገደ። በዕብራይስጥ ቋንቋም እንግዳ ነህና በቃህ፣ በምሕረት መዝገብም ተመዝግቦልሃልና የሚል ቃል ሰማ። ከዚያም መስፈርስ የሚባል ሕማም ለብዙ ጊዜ ታመመና በምድር ላይ የወደቀ ሰውን አገኘ። በራስጌው ቅዱስ ሚካኤልን፣ በግርጌው ቅዱስ ገብርኤልን፣ በቀኙም ሩፋኤልን፣ በግራው ሰዳክኤልን በክንፋቸው ጋርደው ታየ። እነርሱ በገዳዮች ፊት ሞትን የማይፈራ ሆይ እንዴት ነህ ብለው ሰላምታም ሰጡት። እርሱም አድንቀው በልዕልና ነዋሪዎች ሆይ በዚህ ለምን ትቀመጣላችሁ አላቸው። እነርሱም ይህ እንደ አንድ ትጠብቀው ከእግዚአብሔር ታዘናል አሉት። እስከ መቼም ቢላቸው አምላካችን እስከሚያሳርፈው ድረስም ብለውታል። ከዚህም በኋላ ወደ ታመመው ተመልሰው በዚህ ቦታ ከመኖርህና ከታመምክ ምን ያክል ዘመን ነው ብሎም ጠይቀው። በሽተኛው በዚህ ቦታ ምስኖር 85 ዓመት ነው አለው። ከታመምኩ ይህን ያህል ዓመት ቢሆነኝም መልሶም አበምኔቱና የገዳሙ መነኮሳትም ይጎበኛል አለው። በሽተኛው አባቴ ሆይ የለም ፊታቸውን ካየው 15 ዓመት ነው አለው። አባ ኪሮስም አባት ማን ነው? እናትስ ማን ናት? ብሎም ጠይቀው። በጠየቀውም ጊዜ አባቴ የኪልቅዶን ንጉሥ ነው፣ እናቴም ንግሥት ናት። በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ ከብዛቱ የተነሳ በእግሮቻቸው ይረግጡታል አለው። ጥያቄውንም በመቀጠል ወደዚያች ገዳም ማን አደረሰ ብሎም ጠየቀው። እርሱም እንዳንተ ያለው 2 ሰዎች ወደ አባቴ ቤት መጥተው ከዚያ አደሩ። ኩሌሊትም ሲሆን ፊቱ ብሩህ የሆነ ወደ እኔ መጥተው ሚሳኤል ብሎ ጠርቶ ሲነጋጋ ተነስተ ከነዚህ ቅዱሳን ጋር ሂድ አለኝ። እኔም ወጥቼ ወደዚህ ገዳም ደረስኩ አለው። አባ ኪሮስም የአባቱን የበብኑዳን የሌሎችን ቤተ መንግሥትን እየተው የመነኑ ቅዱሳን ሁኔታ እያስነሳ አጽናናው፣ አረጋጋው። እግዚአብሔርም የሚወደውን ይገሥጻታልና አታድንቅ አለው። ያ በሽተኛ ሚሳኤልም እውነት ነው፣ ለኔ ይገባኛል፣ ስለ ኃጢአቴም ይህን ተቀበልኩ ብሎ መልሶ ዝም አለ፣ አረመመ። ያን ጊዜ በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔርም ጸለየ። ጌታችንም በክብር መጣ። ጌታችንም አባ ኪሮስን ምን ያክል እንደምወደ የመላእክት ሰራዊት ያዩና ያውቁ ያደንቁ ዘንድ ይቺን የገነት ተክል አበባ ከእጄ ወስደ በፊቱ ላይ ጣል አድርገው አለው። ኪሮስም እንዲሁ አደረገ።
ያን ጊዜ የበሽተኛው ሚሳኤል ነፍስ ያለ ጻይር ያለ ጭንቀት በፍጥነት ወጣች። መድኃኒታችንም ተቀብሎም ሳማት። ከእርሱ ጋርም በብርሃን ሰረገላ ውስጥ ማስቀመጣት፣ አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም አለቀሰ። አባ ኪሮስም የገዳሙን መነኮሳት ያን በሽተኛ ቅበሩ ሲላቸው ፈቃደኞች ባለመሆን ያንጎራጉሩም ነበር። አራቱ የመላእክት አለቆች ሥጋውን በከርቤና በሚያጥኑ የገዳሙ መነኮሳትም የሚሸተን ምንድነው? ይህ መነኮስ ሥራዬን ያውቅ ይሆንን? ተባባሉ። ሥጋውን በገዳሙ በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባ ኪሮስም የነዛን መነኮሳት በክፉ ሥራቸው ገሰጻቸው። መከራም ይመጣባቸዋል አላቸው። ሊወግሩትም ድንጋይ ባነሱም ጊዜ ሰረገላ መጥቶ ወደ ማደሪያው አደረሰው። በማግስቱም ሽፍቶች መጥተው የዛን ገዳም መነኮሳት በሙሉ ፈጇቸው፣ ገዳሙንም አቃጠሉት። አባ ኪሮስ በበዓቱ ሆኖ ሰራዊተ ጽልመት የእነዚህን ክፎች መነኮሳት ነፍሳት እያቻኮሉ ወደ ሲኦል ሲወስዷቸው አይቶ ይገባቸዋል አለ። በኋላ ግን እነዚህን ሰውታን አሳቱኝ ብሎ እግዚአብሔር ይምራቸው ዘንድ 40 ቀንና 40 ሌሊትን ጾመ። አልምራቸውም እና አትድከም የሚል ቃልን ሰማ። ከዚያም ከጋለ ድንጋይ ላይ ተኝቶ ሥጋው በእሳት እንደተጠበሰ እስኪሆን ቆየ። ቃልም አልምራቸውምና አትድከም አለው። እንደገና በሆዱ ተኝቶ ዓይኑ ወልቆ ታወረ። ሰይጣንም ከሩቅ ሆኖ ብዙዎችን በኪዳን ያሳትክና ገንዘቤን ልትወስድ የተነሳ ኪሮስ አንተ ነህን? አሁን ዓይን ጠፋ፣ ማን ይረዳል? ማንስ ይመራል? አለው። ይህንን ሲሰማ አባ ኪሮስ ወደ ጌታችን ፈጽሞ እያለቀሰ ጸለየ። ጌታችንም ወደ እርሱ መጥቶ ኪሮስ ሆይ ሰላም ላንተ ይሁን፣ በእውነት አንተ ሰውን ወዳጅ ነህ። ድካምህን ሁሉ በኢየሩሳሌም ሰማያዊት ተመዝግቧል። ልጁን በስምህ ለሚጠራ በእምነት ሆኖ የገድልን መጽሐፍ ያጻፈ ያነበበ መባና ዕጣን ለቤተ ክርስቲያን የሰጠውን ለአንተ አስራት ይሆን ዘንድ ሰጠው። ካንተም ጋራ ባሕረ እሳትን ይለፍ ደስ የሚሰኝ አለው። ይህንኑ ብሎ ራሱን በእጆቹ ይዞ ፈወሰው። ቅዱስ ኪሮስም በፊትህ ሞገስ ካገኘው የነዛን መነኮሳት ማርልኝ ያለው። ጌታችንም ያመጧቸው ዘንድ አዘዘ። ነፍሳቸውንም ከሥጋቸው ጋር አዋህዶ አስነሳቸው። አባ ኪሮስም ባዩም ጊዜ አፈሩ። በአባ ኪሮስ ልመና አልባሰ ምንኩስና ለበሱ። ወደ ገዳማቸው የሚወስድ መንገድን አሳይቷቸው እንዲሄዱ አዘዛቸው። ከገዳማቸውም ደርሰው ቤተ ክርስቲያን ሰርተው በጾም በጸሎት እንግዳ በመቀበልም ኖሩ። ከብዙ ጊዜ በኋላ ቅዱስ ኪሮስ የእነዚያን መነኮሳት ሕይወታቸውን ያይ ዘንድ መልአኩን ላክ ብሎ በጸለየም ጊዜ ጌታችን አንተ ሄደህ ጎብኛቸው ብሎ ደመናን ጠርቶና በዚያች ላይ አውጥቶ በሰላም ሂድ ብሎ አሰናበተው። ኪሮስም ወዲያው ደርሶ ወደ ሚሳኤል መቃብር ሄደ። መነኮሳትም ባዩት ጊዜ ከአበምኔቱ ጋር ሮጠው ሄደው አቅፈው እየሳሙት ደህና ነን አሉት። እርሱም ውሻና ነዳይ ለመሆን ለኔ ይህ ክብር ለምኔ ነው አላቸው። እነርሱም ባለማወቃችን ያሳዘንን ይቅር በለን ባሉት ጊዜ እግዚአብሔር ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን ብሎ አላቸው።
እነርሱም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን አሉ። በዚህም ጊዜ እግዚአብሔር ይቅር ይበላችሁ በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና የሚል ቃልን ሰሙ። እነርሱም ይህ የናቅነውና የጣልነው ሚሳኤል አይደለምን ብለው እያደነቁ አጽሙን ወደ ቤተ ክርስቲያን ውስጥ ሊያስገቡት በፈለጉም ጊዜ ባለበት ተውት። ነገር ግን በጸሎቱ ትጠቀሙም ዘንድ ተስካሩን አድርጉ አላቸው። እርሱም እየመከራቸው ወደ ቤተ ክርስቲያንም ደረሱ። አባ ኪሮስም የክርስቶስ ማደሪያ ሆይ ሰላም ብሎ በተሳለመም ጊዜ ባከ ፈላሲ ክቡር መጻተኛ ሆይ ሰላም ስላለውም አደነቀ። አበምኔቱም በቤት ይደር ቢለውም አይሆንም ብሎ በሚሳኤል ማደሪያ በነበረው አንጻር ሄዶ አደረ። በማግስቱም ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በዚህ ምድር አንታይምና በጸሎታችሁ አስቡኝ ብሎ ተሰናብቷቸው ወደ ማደሪያው ተመልሶ አጋንንትን ኑ ሲላቸው እየመጡ ሂዱ ሲላቸው እየሄዱ ሲገዛቸውም ኖረ። ከዚህ በኋላ ቅዱስ ኪሮስ በገድልና በትሩፋት እየተቀመጠ ለብዙ ዘመናት ከኖረም በኋላ በ270 ዓመቱ ሐምሌ 8 ቀን ቅዱስ ዳዊት እየዘመረለት ለፋይላፋት ቅዱሳን መላእክት በተገኙበት ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው ለይቶ ማሳርጓታል። ጌታችንም የአስቄጥስ ገዳም አባ በውማ ሥጋውን ገንዞ እንዲቀብረው አደረገ። እርሱም የንጉሥ ዘይኑን ልጅ ቅዱስ ኢላርያን ሥጋዋን የገነዘ ነው። ደግሞ አባ በውማ ጌታችን እንዳዘዘው በመንፈስ ቅዱስ የቅዱስ ኪሮስ ገድሉን ይጻፍም ነው። እኔ አባ በውማም የቅዱስ ኪሮስ ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጻተኛ ይሆን ዘንድ መጽናኛም ይሆን ዘንድ ወደ አብያተ ክርስቲያን ሁሉና ወደ ገዳማትም ላኩ ብሎ ይህንን ገድል ጽፎልናል። የአባታችን የአቡነ ኪሮስ ረድኤቱ በረከቱ አማላጅነቱ አይለየን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል